ትችላለህ ግን አብሲት እንጀራ መጋገር? አርማይ ነች። በጣም ምቹ ረዳቴ ነች። ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠው እስከ መጨረሻው አፈቅርሻለሁ። ልክ የተገናኘን ጊዜ መጀመሪያ በቃ እስኪ ዝፈንልኝ ምናምን ነገር ነበር ያልኩት። ወፍ ልጁ ማውራት ብቻ ነው የሚችለው። ትውውቃችሁስ እንዴት ነበር? ጥሩ ነበር። 6 ክፍለ ጊዜ ነው የምንማረው። 8 መጽሐፍ ምናምን ነው ይዛ የምትመጣው። ተቆጥተሻል እንዴ? እና ያቺኒና ለና አጥብጭብላት ለኔላ ታንዴ ዛሬ በእሑድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ እንገኛለን። 3 በማህበራዊ ድረገጽ ተጽዕኖ ፈጣሪዎችን ይዘንላችሁ ወደ እናንተ ልንደርስ ነው። ታዲያ እንደዛ ስንል ባለትዳሮች አይደሉም ማለት አይደለም። 3ቱም ባለትዳሮች ናቸው። እንግዶቻችን እንኳን ደህና መጣችሁ። የዛሬ እንግዶቻችን በዓል መስላችኋል። መጀመሪያ እሱን ላድንቅ። የሀገር ባህል ልብሳችሁ በጣም ያምራል። እንዴት ነው በዓል? እንዴት አለፈ ገና? ቆንጆ ነበር። አሪፍ ነበረ። እናንተ ጋር ደስ ይል ነበር። ምን አረጋችሁ በገና? ተሰብስበን ከቤተሰብ ጋር ቆንጆ ጊዜ አሳልፈናል። ቤተሰብ እናንተ ጋር መጣ ወይስ እናንተ ወደ ቤተሰብ ሄዳችሁ? በአሁኑ እኛ ጋር ነው የመጡት። መጡ እናንተ ጋር? እናንተ ጋርስ? እኛ ነን ሄድነው። እናንተ ሄዳችሁ? እኛም እኛ ነን ሄድነው። እናንተ ናችሁ። እንግዲህ እንደነሱ ደግሞ እናንተ ጋር ለመምጣት ያብቃችሁ። እሺ መጀመሪያ እናንተ ልተዋወቃችሁና ከዛ ደግሞ እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ደግሞ ቀጠል አድርጋችሁ ትነግሩኛላችሁ። ከእናንተ ልጅ ታደለ ሽመልስ እባላለሁ። በትዳር 1 አመት። ባለቤት ስሟን አልነገረች፣ ራሷ ተናገረች። ኦኬ። እኔ ሜላት ብስራት እባላለሁ። ስለዚህ በትዳር 1 አመት ቆይተናል። በፍቅር 5 አመት ቆይተናል። 5 አመት። ትውውቃችሁስ እንዴት ነበር? ጥሩ ነበር። ጥሩ ባይሆንማ ለዚህ ቁም ነገር እኮ አይደረስም። ግን እንዴት ነበር የተዋወቃችሁት? አጋጣሚው እንዴት ነበር? እኔ አዲስ አበባ ዩኒቨርሲቲ 6 ኪሎ ማር ነበረ ማስተርስ እና እሷ ቤቷ 5 ኪሎ አካባቢ 5 ኪሎ ማርያም ቤተክርስቲያን አካባቢ ነው ቤቷ እና እዛ ማርያም ቤተክርስቲያን ተሳልሜ ሳልፍ ነው ያገኘኋት። ተሳልመ ስታልፍ ብዙ ሰው ታገኛለህ። እሷ እንዴት አገኘሃት? እንዴት ሚስት አረካት ነው ጥያቄ። እሺ በወቅቱ ያገኘኋት ጳጉሜ 5 ቀን አካባቢ ነበር እና ጳጉሜ 5 ማለት ኦሬዲ የልደቷ ዋዜማ ነበር። ስለዚህ መስከረም 1 ነው እሷ የተወለደችው። እንዴት ሜላት ተባሽታለ? መስከረም ነበር አመባል ነበር ብሽኩ። እሺ እና ጳጉሜ 5 ላይ ተዋወቅን፣ አገኘኋት፣ ሰላም አልኳት ምናምን። ከዛ የዛለት ዝም ብለን ሸኘኋት፣ ወደ ቤት ሄደች። ከዛ ቤት ገባች። ከዛ ስልክ ተቀያይረን ስለነበር ቀጥታ ሶሻል ሚዲያ ላይ ማውራት ጀመርን። ማውራት ስንጀምር ፖስት ያደረገቻቸውን ፎቶዎች አየኋቸው። ከዛ እንዴት ነበሩ? ያምራሉ። እሺ እና እነዛን ፎቶዎች ካየሁኝ በኋላ በቃ ኦልሞስት ከ12 ቀን በኋላ እሷ ጎላ ሚካኤል ቤተክርስቲያን አገልጋይ ነች እና ወደ ከ12 ቀን በኋላ ማለት ላገኘሽ ስላት ለመገኘት አትፈልግም ነበር። ከቤት አትወጣም። የቤት ልጅ ነበረች እና አይፈቀድላትም። አይ ከቤት አትወጣም ነበር እና ጎላ ሚካኤል ቤተክርስቲያን በ12 መቼም እንቅር አትለኝም ብዬ ጎላ ሚካኤል ቤተክርስቲያን እንድንሄድ ማርያም ጋር ቆሜ ጠበቅኳት። እዛ ያገኘኋት ቦታ ላይ ማለት ነው። እዛ ጠበቅኳት። ሚካኤል ቤተክርስቲያን ወሰድኳት ማለትና መኪና ውስጥ አጠገቤ ቁጭ ብላ ዞር ብላ ማላየችኝም ነበር እና አድርሼ መለስኳት ማለት ነው። ይዛለት ምንም ሳትል በሰላም መለስኳት። እሺ ከዛም በኋላ እንደገና እሷን ለማግኘት በጣም አስቸጋሪ ነበር። በቃ ከቤት ውስጥ በጣም የምትወጣ አይደለች፣ ማይመቸኝ ምናምን ትላለችና አንድ ቅዳሜ ላይ ደብሮኛል ምናምን አለች። እኔ ደግሞ ቅዳሜ ከሰዓት ከስራ ወጣለሁና ለምን ልምጣ ስላት አይ እንድመጣ አልፈለገችም ነበር። ከዛ መጥቻለሁ በር ላይ ቆሜያለሁ አልኳት። ከዛ መኪና ውስጥ ከገባች በኋላ ደብረ ዘይት ይዣት ሄድኩ። ከዛ ተዝናናን ምናምን እንዲሁ በሰላም ዝም ብለን ተመለሰ። ከዛ በኋላ ከጊዜያት በኋላ እኔ ፍቅር እየያዘኝ መጣ። ከ2-3 ወር በኋላ እኔ ፍቅር እየያዘኝ ሲመጣ በቃ ይሄ ስሜት እሷ ጋርም ሊኖር ይችላል አልኩኝና ነገርኳት። ከጥቂት ጊዜያት በኋላ ቆይ ያው ሴት ልጅ በአንድ ጊዜ ሻተልም መሰለኝ መግደርደሩ ምኑም አለ እንደ ጊዜው ነው እሱ ተወኝ። እሺ እንደ ዘመኑ ነው እለዋለሁ እኔ።
ከጥቂት ጊዜያቶች በኋላ ላይ ደውላ ነገረችኝ። የዛ ሰዓት እንዲህ ሶሻል ሚዲያም ተዘግቶ ነበር። በኢሞ ምናምን ነበር የምናወራው። መቼ ነው ዘው? ይሄ ጊዜ የዛሬ 6 ዓመት አካባቢ ተዘግቶ ነበር ሶሻል ሚዲያ። ይገርም ትዝ አይለኝም። ማለት ፌስቡክ ምናምን እንዲህ ፕላትፎርሞቹ ለብቻቸው ይዘጉ የለ እንደዛ። ከዛ በኢሞ ብቻ ነበር የምናወራው የዛ ሰዓት እና ኢሞ ነው ቴሌግራም ነበር የምናወራው። ከዛ እንደዛ እያለ ፍቅር ተጀመረ ማለት ነው። ከተጋባን 1 ዓመት ሆኗል። አሁን የጥር 17 ዓመት ይሆናል። ሃፒ አኒቨርሰሪ። እሺ እናንተስ? እኔ ዮናስ እሸቱ እባላለሁ። እምነት ይልማ። የእናንተስ እንዴት ነበር ትውውቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? እሺ ረጅም ጊዜ ነው። እኛ ያው 9ኛ ክፍል ነው የተዋወቅ ነው። አብራችሁ ነበር የተማራችሁ? አብራችሁ የተማራችሁ? እሺ 2005 ላይ ነው የተዋወቅ ነው። ልጆች እያለን የተዋወቅ ነው። ያው 1 ክፍል ደረሰን። 9ኛ ክፍል ላይ 1 ክፍል ሆነ። እዛው ነው ትውውቃችን። ከዛስ ነው ከዛ ያው ይቀጥልስ? እሺ ያው ስንማር ፕሬዘንቴሽን ይሰጣል እና አንድ አጋጣሚ ፕሬዘንቴሽን ተሰጥቶ ነው ወደ ውስጥ የገባችው። አንድ ግሩፕ ሆናችሁ ማለት ነው? አይ አንድ ክላስ ሆነን በግሩፕ እሷ የግሩፑ ሊደር ነች። ፕሬዘንቴሽን ልታቀርብ ወጣች። ከዛ አቀረበች። ከዛ እኔን ያቀራረብ እንትኗ በጣም ደስ ይል ነበር። ስለምን ነበር እስቲ ፕሬዘንቴሽኑ? አይረሳም እኮ አጋጣሚው ብዬ ነው። ኢጂፕት ወይ ዘሳን ከሁለት አንዱ ኢጂፕት ነበር። እኔ የሀገር ጉዳይ ይዛችሁ ነው የቀረባችሁ በ9ኛ ክፍል? እሺ ከዛ አቀረበች። በጣም ብቻዬን ነው የጨበጨብኩት ይመስለኛል። ቆሞ ለብቻ። ከዛ በኋላ በቃ እንትን ማለት ጀመርኩኝ። እሷ ባቀረበችበት አክሰንት የሆነ ስገባ ስወጣ በጣም ኮስታራ ነች፣ አታወራም። 6 ክፍለ ጊዜ ነው የምንማረው። 8 መጽሐፍ ምናምን ነው ይዛ የምትመጣው። ትልቅ ቦርሳ ይዛ 2 ጨምራበታለች ከክፍለ ጊዜ የበለጠ። ከዛ ስወጣ ስገባ በቃ አታወራም፣ ሲሪየስ ነች በጣም። ባቀረበችበት የአክሰንት ልክ እየተናገርኩ ማለት ጀመርኩ ዝም ብዬ ምናምን። ያስከው በቃል ሁሉ ያቀረበችው? አዎ ያነጋገር እንትኗ ይሄ ምንድን ነው የሚባለው? ይሄ ፕሮናንሴሽን ነው የሚባለው። ከዛ አልፋለሁ እንደዛ እያልኩ እንትን ማለት መቀራረብ ጀመረ። አንድ ጥያቄ እዚህ ላይ ግን አቋርጬ ልጠይቅህ ነው። ያጨበጨብኩ ለፕሬዘንቴሽኗ ነው ወይስ ለሷ ነው? እቺ ብቻ ነገር። አይ ለሷ አቀራረቧ በጣም እንትን አለኝ። ስለዚህ የእውነት ያቀረበችው ነገር ነው። አንዴ ግን ባንሰማውም እናጠጣለን። እሺ አሁን ቀጥልን። ከዛ ፈራዋት ለመናገር በጣም እውነት ለመናገር ሲሪየስ ነች። ትምህርት ላይ ነው እንትን የምትለውና ያው በሰዓቱ ልጆችም ስለሆነ የሆነ ነገር ባወራ ሌላ ነገር ይመጣል አይደለ? ወይ ለመምህር ትናገራለች ወይ የሆነ ነገር ብዬ ፈራዋት። ቤተክርስቲያን ጠርቼ እንደምንም አድርጌ ሰው ልኮኛል ብዬ በሰው አስመስዬ ነገርኳት። የሚፈልግሽ ሰው አለ አልካት? እዛ እንዳለ እኔ የምወደውን ባህሪ እንዳለ ነገርኳት። አንተ ነህ ስትለኝ እኔ አይደለሁም ሌላ ሰው ነው አልኳት። ቤት ስትገባ የቤት ስልክ ነበረ። በቤት ስልክ ደወልኩላት። 5 ሰዓት ደውላለሁ ብያት ከምሽቱ ስደውል ከማዘር ጋር ቁጭ ብላ ነው ያነሳችው መሰለኝ። እሷ ተናግራለች መጀመሪያ ለቤት። ከዛ እኔ ነኝ አልኳት። ዝም ተባባል። ከዛ ከአንድ ወር ነው ከምናምን በኋላ እሷ ወደ እኔ መቅረብ ጀመረች። ማውራት ጀመርን ምናምን። ተቀበለችኝ ማለት ነው። እኔም እንዳስታውሳችሁ ታውቃለህ ስትል ጊዜውን ለማስታወስ እየሞከርኩ ነው። ለምን መሰላችሁ? አሁን እናንተ የምትሉት ነገር የሆነ አይደል የቀረ ይመስል በቤት ስልክ ተደዋውሎ ሄሎ ደህና ነሽ ደህና። ከዛ ረዥም ሰዓት ጸጥ አለው እየተባባልክ የምትቆይበትና ወደ ኋላ ይወስዳል ጊዜው። ይገርማል። ሞባይል አለመያዛችሁ ራሱ ቅርብ ጊዜ ነው። 2005 እኮ 2005 ኧረ የለም ከባድ ነው። እሱ ነበረው አይደል? እሱ ነበረው እኔ አልነበረኝም። አንቺ ነሽ አለ። መቼ ያሽ ስልክ ታዲያ? ከዛ በኋላ 12ኛ ክፍል ልክ 12ኛ ክፍል ስጨርሳ። ይሄን ጥሩ ሀሳብ ይመስለኛል ብናስቀጥለው አይመስላችሁ? አሁን እናንተ ተጋብታችኋል፣ ትዳርን እያያችሁት ነውና ወልዳችኋል እኮ። ስለዚህ አሁን እንደ ቤተሰብ ምን ታደርጋላችሁ? ለልጆቻችሁ ከባድ ነው አይደል? መስጠት ስልክ ይከብዳል። እና ደስ አለኝ እንኳን እንደዚህ ማለ እንደ ያልኩኝ በጣም አሪፍ ነው። ምን ያህል ጊዜ በትዳር አስቆጠራችሁ? በትዳር አሁን ጥር 14 በአንድ ሰሞን ያገባችሁ። እናንተም ጥር ናችሁ? ጥር አንድ ላይ ጥሮች።
ጥር 12 3 ዓመት ይሆነናል። ጥር 14 ይሄ ጊዜ እናንተ አኒቨርሰሪ ነው እዚህ የምናከብረው። ኬክ ማዘጋጀት ነበረብን ብናቆሮ ቀድመን እውነት። ለማንኛውም ለእናንተም ሃፒ አኒቨርሰሪ። እናመሰግናለን። በአማርኛ ምንድን ነው የሚባለው አኒቨርሰሪ? መልካም የጋብቻ ጊዜ የጋብቻ በዓል አይደል? መልካም የጋብቻ በዓል ነው። አማርኛ ስለሆነ ፕሮግራሞቻችን ደግሞ ሃፒ አኒቨርሰሪ አልሽ እንዳትሉኝ። እሺ በትዳር 3 ዓመት በጓደኝነት ስንት ዓመት ማለት ነው? 2005 ማለት 10 ዓመት 10 ዓመት 10 ዓመት ጨረሳችሁ ትምህርት ሁለታችሁ? አዎ። እሺ እናንተ ደግሞ እንቀጥል። እኔ ናትናኤል ይባላለሁ። እኔ መሀሌት በሪው ይባላል። እንዴት ነበር ትውውቃችሁ? ናትናኤል እና ትውውቃችን ያው ተማሪ ሆነን ትሬዲንግ የዳንስ ትሬዲንግ እንሰራ ነበር። እኔም ሌላ ቲም እሱም ሌላ ቲም ማለት ነው። እና ማን የማይዋደድ ቲም አለ አይደለ? እንዲሁ እየተያየሽ ምናምን ትምትዩ እንደዛ ነገር ነበረ። ፊልም ላይ እንደምናየው በቃ አንዋደድም ምናምን። ስፔሻሊ እሱን ለይቼ አልወደውም ነበረ። በጣም ያበሳጨኛል ሳየው ምናምን። ለምን? በቃ እንዲሁ አቲቲዩዱ ምናምን አልወደውም ነበር። ጉረኛ ምናምን ይመስለኝ ነበር። ኧረ ዝም አልክ? ይመስለኝ ነበር ስለሆነ ነበር ነው። እሺ ነበር አጣፍቶታል። እሺ እና በቃ እንዲሁ በትይት በመተያየት ምናምን ነበረ። ከዛ በኋላ ከ2011 ላይ ምናምን ቴሌግራም ግሩፕ ነበር። አሁን በቲክቶክ ምናምን አይደለ ሰው ሚዛን ነው። የዛኔ ደግሞ ግሩፕ ነበር። ሙዚቃ ምናምን ትላላክ ያለሽ እዛው ግሩፕ ላይ እና የዳንስ የት ነበርኩ ግን 2011 ምናምን ላይ ነው። በቴሌግራም ግን እንደዚህ ይደረግ ነበር። ቴሌግራም ላይ ግሩፕ ነበረ እና ግሩፑ እንዳለ የዳንሰኞች ነው። በቃ ማታ ላይ ምንም መደበሪያ ምናምን የለም። እንደዚህ ቪዲዮ ስክሮል ምናምን አታደርጊም። እሱን ነው የምታየው ምናምን እና እዛ ላይ እናወራለን ሁላችንም። ከዛ ኢንቦክስ አደረገልኝ ሀይ ምናምን ነገር ሲሉኝ ሳየው እሱ ነው ጭራሽ ልመልስለት ምናምን ብዬ እንትን አልኩኝና ከዛ በኋላ ግሩፕ ላይ እንዳልኩሽ ሳውንድ ምናምን ሲልኩ በጣም ደስ የሚል ዘፈን ፖስት አየሁኝ ማለት ነው። ከዛ ኢንቦክሴን ቼክ አድርጌ አሁን መመለስ አለብኝ ብዬ እንዴት ነህ ምናምን አልኩኝ። ከዛ በቃ እንደዚህ ሪከርድ እያደረገ ምናምን ይልክልኝ ነበር። እንደሚያሳዝን ሁኔታ ግን የሱ ድምፅ አልነበረ። ሙዚቃ እየተዘፈነ ነበር የሚላከው። አንቺ የሱ ድምፅ መስሎሽ ነበር? እኔ እሱ ድምፅ መስሎኝ የዛኔ በጣም ዘፈን ምናምን አዳምጥ ነበር ምናምንና በቃ ሲያምር ድምፁ ዘፈኑ ደስ ሲል ምናምንና ልክ የተገናኘን ጊዜ መጀመሪያ በቃ እስኪ ዘፈንልኝ ምናምን ነገር ነበር ያልኩት። ወፍ ልጁ ማውራት ብቻ ነው የሚችለው እና እንደዛ ነው የኛ የተጀመረው። አጋጣሚ የዛኔም እኔ ጋር ሱቅ ከኔ ጋር የሚሰራ ልጅ ነበርና ድምፁ በጣም ነው የሚያምረው። እሱን ነው ሪከርድ እያስደረግኩ እንትን የምለው። ልክ ዝፈልልኝ ስትለኝ ሪከርድ አስደርጌ ከሱ እንትን እላለሁ። በአካል አግኝታ ዘፈን ስትልግ ምን አልካት? አፍራለሁ አልካት እንጂ ጉሮሮ ተዘግቷል አላልካት እኮ። እሷ ነች ለዲዋ ብዬ ነው ማምለጫው። ስለዚህ ከዛ ከተዋወቃችሁ በኋላ ምን ያህል ጊዜ በትዳር አስቆጠራችሁ ደግሞ ተጋብታችሁ? በትዳር አሁን ጥር 5 ላይ 2 ዓመታችን ማለት ነው። መልካም ጋብቻ በዓል በድጋሚ እናመሰግናለን። በጓደኝነት አንድ ያው ያኛው ፓርት ከተጨመረ ይረዝባል፣ ግን 4 ዓመት በሪሌሽን ማለት ነው። 2 ነፍሰ ጡሮች አላችሁ። ምን ያህል ጊዜ ነው የቀራችሁ? እንደው በዚሁ ያየናችሁ ስለሆነ እንድናነሳ። እኔም 8 ገብቻለሁ። ደርሰሻል? ኦልሞስት 2 ወር። በሰላም ተገላገሉ። አሜን። እሺ እኔና እናንተ ይሄን ያህል ከተዋወቅን ደግሞ በመጀመሪያ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ አድርገን ተመልሰን እንገናኛለን። እሺ ባሎችን ሸኝን ከሚስቶች ጋር ቆይታ ልናደርግ ነው። እናንተው ጋር መጥቼ ቁጭ ብለን እንጠያየቃለን። እስቲ ወደ ጥያቄዎቹ ከማለፋችን በፊት ግን ቲክቶክ እንዴት ነበር የጀመራችሁት? ቲክቶክ ድንገት ያው የተወሰነ ቪዲዮ ፖስተንና ቫይራል ወጣ እና በዛው አስቀጠል ነው። ማን ነበር ቀድሞ የጀመረው? እኔ ነበርኩ፣ ፍላጎቴ ነበር እና በደንብ እሱ እንትን አልኩትና
ሲያየው አሪፍ ሆነ። ወደዳችሁ? አዎ ወደዳው። ሜላትስ እንዴት ነበር የጀመራችሁት? እኛም አጋጣሚ ነው የጀመርነው። ቪዲዮዎች ፖስት ስናደርግ የተወሰነ መታየት ሲጀምር እሱ ነበረ ፍላጎት የነበረው ሞር በዛ እንቀጥል ብለን አጋጣሚ እንዴት ነበረ? አጋጣሚ ቆንጆ ነበረ። ያው እንዳልኩሽ አጋጣሚ ነው የጀመርነው። ማለት እኔ ብዙም የካሜራ ሰው አልነበርኩም፣ ግን ያው እንዲህ እንደ ቀልድ ቤት ውስጥ ዝም ብለን የምናደርጋቸውን ነገሮች ነበረ እየቀረጽን ፖስት የምናደርገው የነበረውና ጥሩ እይታ ስለነበራቸው በዛው ቀጥለን። የኛም ያው በአጋጣሚ ነው ዝም ብሎ የኔም የሱም የብቻ አካውንት ነበረ። የካፕል ኮንተንት ምናምን አልነበረንም ቲክቶክ እንደተጀመረ አካባቢ ማለት ነው። ከዛ በኋላ ግን ካፕል ኮንተንቶችን ምናምን ስናይ እንዲሁ በቅርብ የምናውቃቸውን ጓደኞቻችንን ምናምን ስናይ ቀለም አንሰራ ምናምን ብለን ፈን እያደረግን ምናምን እና እንደዚህ ስቶሪዎቻችንን ምናምን ሼር ማድረግ ጀመርን። በዛ ነው ጀመረው። በዚሁ ግን እንድናውቀው እንደ ሰውም እንዲያውቀው አካውንታችሁን ምንድን ነው የሚለው? ናታይ ማሂ ናቲ ኤንድ ማሂ ናታይ ማሂ ናታይ ማሂ ዮ ኤንድ ኤሚ ዮ ኤንድ ኤሚ እኛ ደግሞ ዮራ ኤንድ ናኒ ይላል። እንግዲህ በዚሁ ፎሎ እያደረጋቸው ኮፒ ሊንክ ሼር ልበል። ኮፒ ሊንክ ሼር በዛው ምን አይነት ኮንቴንቶች መስራት ትወዳለሁ? ፋሚሊ የካፕል ኮንተንት ነው። ፋሚሊ ነገር ነው የምንሰራው እኛ። እናንተስ? ያው የኛ ፕራንክ ቪዲዮ ምናምን ሰርተን አናውቅም፣ ግን ያው አብዛኛው ሼር የምናደርገው አብረን የምናሳልፋቸውን ጊዜያቶች ምናምን ነው። ሌሜላትልስ ነው? ያው ምንም ተመሳሳይ ነው። ቤት ውስጥ የምናሳልፈውን የምንኖረውን ህይወት ነው ሼር የምናደርገው። ፕራንክ ምናምን እንዳለችው እኛም ፕራንክ አንሰራም፣ ግን በቃ ሪል ላይፋችንን ነው ለማሳየት የምንሞክረው። ስለዚህ ወደ ጥያቄዎች ልግባ። ከዚሁ ጋር የተያያዘ ነው የሚሆነው ጥያቄ እና ባለቤትሽ የሚወደው ተጽዕኖ ፈጣሪ ማን ነው? ምናልባት ሙዚቃ ስለሚወድ ቴዎድሮስ ታደሰ። ያው አሁን ከተጋባም በኋላ ቼንጅ ካደረገው ነው እንጂ እንዳስታወስኩት ሶሪ በመሀል ገባው። ችግር የለም። አሁን ከቀየረው ነው እንጂ ፈሪያት የማነ አርቲስቷ እሷን በጣም ይወዳት ነበር። አሁን ግን ከተጋባም በኋላ ያው ሀሳብ ሊቀይር ይችላል። ተቆጥተሻል እንዴ? እና ችግር አለ ማለት ሱቁ ስሄድ ምናምን ፎቶ ምናምን የሷ ነበረ ምናምንና ያው ምን አይነት ተጽዕኖ እንደፈጠረች አላወኩም ነበር። ለዛ ነው ፍሬያት የማነ። እሺ አሁን መጨረሻ ላይ ደርሰሻል። አይ ከምን ዘርፍ ላድርገው? ከአርቲስት አደረገችው ከዘርፍ አንቺ ዘርፍ ከሁሉም ዘርፍ አለው በጣም የሚወደውና ግን አስበልጦ በቃ ሁሌ ደግሞ አንድ ሰው ይኖረናል አይደል? አሁን እኔ ብጠይቅ ልበል ልንገርሽ የኔ እናንተ ገምቱ የኔ ማን ይመስላችኋል? ሳያት ደምሴ። ሳያት ደምሴ ጓደኛ እሱ እኮ ጓደኛዬ ሰዎች ተደብላለሁ እሷ ራሴ በራሴ ተጽዕኖ ፈጣሪ ነኝ ብዬ ራሴ በራሴ ልወድ። በስመ አብ ወልድ ይሄ ከባድ። እንደዚህ አይነት ፍቅር እንኳን የለኝም። ራሴ እወዳለሁ ራሴ ግን በዚህ ልክ አይደለም። እሺ ሌላ እንጃ ምናልባት ሙዚቀኛ ከሆነ ማህሙድ ነው። ያቺን እና አጥብጭብላት ለሌላት አንዴ ግን ይሄ ትክክለኛው ነው ያለችኝ እኔ በቃ ማህሙድ አህመድ። እኔ ሁሉ ጊዜም ምንም ማልቀይረው በጣም የምወደው ማከብረው ሰው ነውና በብዙ አጋጣሚዎች እናገራለሁ። ለዛ ነው። እሺ ሳያቴ ጓደኛዬ ስለሆነች ያው የራስሽ ሰው እኮ እንደዛ ማለት ይከብዳል አይደል? እና ለዛ እሺ እሺ ወደ እሷ ዘርፍ ልጠጋና ተጠጊ ትጠጋዳ ችግር የለም። ኧረ ኦኬ ችግር እንደ ኩረጃ እንዳይቆጠርባት ብዬ። አይ በጣም ስሟን ሁሌ ስለሚያነሳ ሳያት ደምሴ። ውይ የኔ እናት እሷ አየሽ ፎቶ ለጥፏል ሳያትን። በእሷ ያናደኛል ብዙ ጊዜ። ምን እያለ አይ እኔም በጣም ነው የምወዳት፣ ግን ብዙ ጊዜ በእሷ እንትን ይላል። ምን ይላል? ስሟን ሲጠራ በሳያት ከባድ ነው። እንጠራና ደግሞ ምን እንደሚል ይሰማል። ብዙ ሰው ነው ያለው እንደዛ ነገር ነው። እናንተ ግን ሚስቶች ሲወደድ እኮ ችግር የለውም እኮ ለምን ይከፋቸዋል? የሚከፋኝ የመሰለው እንትን ይላል እንጂ እኔ አይከፋሽም። አንቺም ትወጃታለሽ በጣም ነው። ጎበዝ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽን ከኢትዮጵያ ውጪ ኑር ቢባል የት መኖር ይመርጣል? ከኢትዮጵያ ውጪ አሜሪካ። ከትራምፕም በኋላ ሀሳቡን አልቀየረም። እሺ ሜላትስ? ያው ብዙ ጊዜ በጣም ስለሚወደው
ስዊዘርላንድ መኖር በጣም ይሻላል። የአሜሪካን ሊል የሚችለው አሜሪካን። ኧረ ተው ወጣቶቹ የባሽተው። እሺ የመጨረሻው ጥያቄ ባለቤትሽ የሚወደው የመኪና አይነት ምንድን ነው? ቮልክስዋገን የኤሌክትሪክ ነው መሰለኝ። ቮልክስዋገን። እኔ መኪና ስም ብዙ አላውቅም። እስቲ በእንትን ከነገርሽኝ እኔ ያግዝሻለሁ ስሙ። በቃ ወይ ID4 እንበለው እንጂ ID4። እሺ ያንቺ ID6 ይሁን በትልቁ ነው። አይ ቮልክስዋገን በሚለው እንይዘዋለን። ግን በቃ እዚህ ላይ እኔ ጀጅ እንዳታደርጉኝ። እኔ መኪና እውቀት የለኝም። ምንም አናረግሽም እንዴ? ሁሉም ሰው እኮ ያውቅም መኪና። በጣም ከፈለግሽና ከወደድሽ ነው የምትጠይቂው እንጂ የመሰረተ ትምህርት አይደለም። ስለዚህ ችግር የለም። እሺ ማለት ወይኔ እኔ የመኪና ስም አላስታውስም፣ ግን እንደዚህ ሲያልፍ ምናምን ተለቅ ብሎ ጠቆር ያለ መኪና ምናምን ነው የሚያሳየኝ። ሜይ ቢ ራቫ4 ምናምን እኔ እንደዚህ ስማቸው የሚይዛቸውን ነው የምልሽ ዝም ብዬ እንጂ ስለ መኪና ወርተን አናውቅም። ቀራፎ ይሆንና እንሞክራለን እድላችንን። ለማንኛውም ጥያቄዎቻችንን ጨርሰናል። ስለዚህ እንዴ አልጨነቃችሁ እንዴ? አይ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ ይሰማል። እንኳን ደህና መጣችሁ። ጥሩ ነበር ቆይታችሁ? አሪፍ ነበር። በጣም አሪፍ። ወደ ጥያቄዎች ከመግባቴ በፊት ያው እናንተ ቲክቶክ ላይ ፍቅራችሁን ትገላለጻላችሁ፣ አይተነዋል። በቲቪ ደግሞ ብናየው ደስ ይለኛል። ያው ሁልጊዜ እላታለሁ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። እውነት ለመናገር ትምህርት ቤቴ ነሽ ለእኔ። በጣም ብዙ ነገር አስተምራኛለች እና ኑሪልኝ። ብለምዶባት ነው በትምህርት ቤት እጇን አይታታ። ቤት ውስጥም እንደዛ ነው? አይ የቤቱ ይለያል። የቤቱ ምን አይነት ነው? እሺ አንቺ ደግሞ ቀጥይልን እምነት። እሺ ያው ዮዬ በጣም ጎበዝ ጠንካራ ባል ነው። አስተዋይ ነው። በጣም ትዕግስተኛ ነው። እኔም እንደሱ ነው። በጣም ብዙ ነገር ተምሬበታለሁ። በቃ በጣም የዋህነቱ፣ ቅንነቱ፣ ለሰው መልካምነቱን በጣም ነው የምወድለት። በጣም ነው የምወደው። በጣም ነው የማፈቅረው። ቀጥሉበት። ይሄ እንግዲህ አሪፍ አብረን እንጃጅ ደስ ይለኛል። እኔ እዚህ እሺ ወደ እነ ማህሌት ደግሞ ልቀጥል። እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ክብር ምን እንደሆነ፣ ትዳር ምን እንደሆነ ያወቅኩት በሱ ነውና በትዳሬ በጣም ደስተኛ እንደሆነ የሆነ በሰለቸኝ ምናምን በደከመኝ ነገር የሚያበረታኝ እሱ ነው። ብዙ ነገሮች ላይ ደስተኛ ባልሆንኩበት በከፋኝ ሰዓት እሱ ነው ከጎን ያለውና የምር እወዳለሁ ምናምን ማለት ኖርማል ነገር ነው፣ ግን በጣም ነው የምወደው እና አመሰግናለሁ ለዚህ ስላበቃኝ። ገና ብዙ እናያለን። እኔም እንደዛው ነው፣ ግን ብዙ ነገሮች እዚህ ጋር ዛሬ እንደዚህ ቆሜ መታየቴ ገና ብዙ ነገር ከሷ ጋር አሳልፋለሁ ብዬ ነው እና ከዚህ በፊት በጣም ብዙ ነገር ውስጥ ነበርኩኝ። ከዛ ሁሉ ያወጣችኝ እሷ ነች። ፍቅር ምን እንደሆነ አሳይታኛለች። ሁሌም ከሷ ጋር ነኝ። የትም ቦታ ብሄድ እሷን ይዤ ነው የምሄደው። በቃ አርማዬ ነች። ብዙ ነገር ያየሁት በሷ ነው። በጣም ወዳታለሁ። እሺ ታደለና ሜላት። ሜላት ለኔ ብዙ ነገር ነች። በጣም እወድሻለሁ፣ በጣም አከብርሻለሁ፣ አፈቅርሻለሁ። አስተማሪ ናት። ብዙ ነገር ላይ መካሪ ናት። እንድረጋጋ ሰከን እንድል ብዙ ጊዜ እኔ ችኩል ነኝና ሰከን እንድል ከሰዎች ጋር በአግባቡ መግባባት እንድችል ስራዬ ላይ በደንብ እንድበረታ የምታግዘኝ በጣም ምቹ ረዳቴ ነች እና በጣም ነው የምወዳት፣ በጣም ነው የማፈቅርሽ። ልክ መጽሐፍ ቅዱስ ክርስቶስ ቤተክርስቲያን እንደወደደ ባሎች ደግሞ ሚስቶቻችሁን ውደዱ እንደሚል ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠው እስከ መጨረሻው አፈቅርሻለሁ። እኔም በጣም አፈቅረዋለሁ። በቃ ትክክለኛ ማለት የሚስትነትን ክብር ያየሁት ትዳር ውጭ ላይ ተሆኑ ሰዎች ጀጅ የሚያደርጉበት ወይ
በፊት ትዳር ውስጥ ሳልገባ የነበረው ነገርና ከገባው በኋላ ደግሞ እሱ በቃ እየሰጠኝ ያለው ህይወቴ ላይ ያየሁት ያለውት ነገር ሁሌም በህይወቴ ደስተኛ እንደሆን ቤቴና ፍቄ እንድገባ ነው የሚያደርገኝና አፈቅረዋለሁ። በጣም እወድሃለሁ። እግዚአብሔር ረጅም እድሜና ጤና ይስጥ። አብረን እናርጅ። ለሁላችሁም። እሺ አሁን ወደ ጥያቄዎቻችን መግባት እንችላለን። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የሚወደው ተጽዕኖ ፈጣሪ ማን ነው? ወደ እነ ታደለ ልሂድ። እኔ በጣም ነው ሙዚቃ የምወደውና ምናልባት ቴዲ ታደሰ ልትል ትችላለች ብዬ ገምታለሁ። አሳይልኝ። እሺ ዮናስ? ከረንትሊ እኔ አዶኒ ይመስለኛል። አዶናይ? አዎ። አሳይ። ከአደምሴን ብላለች። በእሷ ሁሉ ያበሽቀኛል አለች። ያው ናትናኤል? እኔ ያው ቅርብ ካለ ሰው ትምህርት ከሆነኝ ሰው ነው ሳሚ እንድልያ። ሳምና ሊያ? አሳይ ብለሽኛል አይደል? አዎ። እኔማ ታዲያ ሀሳቡን አልቀየረም እሱ። ይኸው ሲመልስ በቃ ገምቼ ነበር። ሰዓትን ሲያይ ያስታውሳታል ብዬ ነበር። አሪፍ ነው። አላስታወስካትም? ፎቶ ሁሉ አስታውሼ እንደነበረ ነበር ግን አይሆንም እሱን አጽፈውም ብዬ ስላሰብኩ። ለምን እኔ ከልክላስ ነው ነበር ካገቡ በኋላ ተናግራለች። ካገቡ በኋላ ይረሷቸዋል ብለን ይሄ ነገር ክራሽም ነው ማለት አሃ። እሺ እንግዲህ አልተመለሰም ማለት ነው። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትሽ ከኢትዮጵያ ውጪ ኑር ቢባል መኖር የሚፈልገው የት ነው? ወይ ደግሞ መኖር ቢኖርበት የት መኖር ይፈልጋል? ከኢትዮጵያ ውጪ። ናትናኤል? አሜሪካ። አሜሪካ። ከትራምፕ በኋላም አሜሪካ? አሜሪካ። ኧረ አዎ። እሺ አሳይልኝ። እሺ ማለት እየሳቀሽ ነው የመለሰችው። ለዚህ ተመለሰ። ዮናስስ? ያኔም አሜሪካ ነው የሚሆነው ብዬ አስባለሁ። አሁንም አዎ። እሺ አሳይልኝ። ገላገልከኝ። ስዊዘርላንድ የምትል ይመስለኛል። ስዊዘርላንድ? እሰይ። ከአሜሪካ ከትራምፕ? ሜላት አሳይልኝ። ስዊዘርላንድ። እንዴት ግን ስዊዘርላንድ ዘመድ አለ እዛ? አዎ ዘመድ አለኝ እና ሀገሩም ሲታይ በጣም ደስ ይላልና በምን አየኸው? ሁሌ ነው የማየው። ምን ላይ? ዩቲዩብ ላይ ምናምን ሁሌ ያለው። እናንተስ የአሜሪካ ምርጫችሁ ከየት የመጣ ነው? ዘመድ አላችሁ እዛ? አይ ዘመድ እንኳን የለም። ያው የተሻለ ነገር ይገኝበታል ተብሎ ስለሚታሰብ ይመስለኛል። እንግዲህ አሜሪካ የምትኖሩ ሰዎች ለዚህ መልስ ይሰጣላችሁ ብዬ አስባለሁ። ግን ማን እንደ ሀገር አይደል መጨረሻ። ለዛ ነው መጀመሪያም ከኢትዮጵያ ውጭ ያልነው። እሺ የመጨረሻዋ ጥያቄ ባለቤትሽ የሚወደው የመኪና አይነት ነው? ዮናስ? በስማ ሁለት አሉ ግን ልሳሳት እችላለሁ። ዲዛይር ደስ ይለኛል። ዲዛይር ትላለች ብዬ አስባለሁ ብዙ ጊዜ ስለምላት። ግን ደግሞ በእሷ እንትን ምናምን ጄቱር መልሱ ምን? ዲዛይር ትላለች ብዬ አስባለሁ። ዲዛይር? አዎ። እንደዚህ ራሱ አበላሽተሽ አልተመለሰልሽ። ማይ ምን ወዴትም የለም። የሚወደው ራሱ አረፍታው? አይ አለው ግን አይደለም አይደለም። ኧረ ተው ዩቲዩብ ላይ ራሱ አለ። ቮልስዋገን ብሏል። እንግዲህ በቅርቡ ተመኘውላችሁ። ጄቱር ይሻላችኋል አይደል? ጄቱር ይሁን አይደል? እሺ ናትናኤል ንገር። ሁለት ነው ወይ ጄቱር ነው ወይ ደግሞ ማርቼዲስ ነው። ከሁለት አንዱ የትኛው ይሁን? ለአንድ ስለሆነ መልስ መስጠት የሚቻለው በቃ ጄቱር። ጄቱር ቅጽል ስሙ ይሆን እንዴ? የጄቱር ቅጽል ስሙ ራፎር። አሁን ወደ ታደለ እመጣለሁ። ዲዛይር የምትል ይመስለኛል። ዲዛይር? አንተ የምትወደው ዲዛይር ነው? አይ ሞዶ ሃይንዳይ እና በሃይንዳይ እና በዲዛይር መካከል ሃይንዳይን ትጥሯ አላውቅም። ምናልባት ብዙ መኪና ላይ ብዙ አታውቅም ብላለች። እሱን እንኳን ብላለች ግን ጠርታለች። ያው ግድ ስለሆነ አንድ
ሃይንዳይ ከፍ ያለ መጥራት ጥሩ ነው። ምን ቢሆን አሳይልኝ ነው ሜላ። አንዳንዴ ጥሩ ጠርተህ ደግሞ ጥሩ ተመኝ ታገኛለህ ይባላል። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ናትናኤልና ማህሌት 5 ነጥብ፣ ዮናስና እምነት 5 ነጥብ፣ ሜላትና ታደለ 10 ነጥብ። የመጀመሪያ ዙር እንግዲህ ይሄንን ይመስል ነበር። ሁለተኛ ዙር አለ። ሁለተኛ ዙር ላይ ነጥብ ይቀየራል። በደንብ ነው በቃ እንደ 360 ዲግሪ ሊቀየር ይችላል። እኩል ነጥብ ካመጣችሁ ደግሞ ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው የሚያሰጠው? ካላወቃችሁት ነጥብ የላችሁም ማለት ነው። ስንት ነጥብ ነው የሚያሰጠው? አላወቅንም። 5 ነው። እስቲ ገምቱ እንዴ! ዛሬ አለቃለቃችሁ 10 ወይ 25 ይመስለኛል። 25 ጎበዝ። 0.0001 ነጥብ ሰጥተናል። እናመሰግናለን። አሁን በተራ ደግሞ ሚስቶችን ወደ ውጭ እንሸኝና ከባሎች ጋር ቆይታ ብናደርግስ? ዘና በሉ። እስከዛ ቡና ምናምን ጠጡ። እሺ ሚስቶችን ሸኘን፣ ከባሎች ጋር ደግሞ ቆይታ ልናደርግ ነው። ግን ወደ ጥያቄ ከማለፌ በፊት ሶስታችሁም ቲክቶክ ትሰራላችሁ አይደል? ቲክቶክ ስትሰሩ ፈታኙ ነገር ምንድን ነው? ብዙ ነገር አለ። አንደኛ ኮመንት አለ። ያው ኔጌቲቭ ኮመንቶች አሉ። እሱን ካነሳው አይቀር ግን እንደሱ አይነት ነገሮች እንዴት ነው የምትቀበሉት እናንተ? እኔ በፊት ላይ አልቀበልም ነበረ። በፊት ላይ በጣም ይረብሸኝ ነበር የጀመርን ሰሞን ማለት ነው። ከዛ በኋላ ግን ያው ያለውን ነገር እኔ ስለማቀዛ ሶሻል ሚዲያው ላይ ምንም አይነት ነገር ቢመጣ ፎርጌት ነው ማድረገው። ምን ያህል ጊዜ ፈጀብህ ግን ለመቀበል? ለምንድን ነው የሚያስፈራኝ? ቲክቶክ ብዙ ጊዜ በጣም ያንግ ጀነሬሽን ወጣቱ የሚጠቀመው ነገር ነው እና በዛው አንዳንድ ሰው በዛ ምክንያት ተሰብሮ ይቀራል። የእውነት ስብር ያደርግና ሰውን ቤት ያስቀራል። ምናልባት የተሳሳተም ሰው ካለ በጥሩ ቃላቶች ማስተካከል እየተሻለ ግን ሰዎችን በጣም በሚከብዱ ቃላት መናገር ትንሽ ከባድ ስለሆነ በዛው እንድናነሳው ብዬ ነው። እና መቼ ነው እየተውከው በቃ መረበሽ አቆመው አንተ? ማለት እኔ ከሶሻል ሚዲያው እያገኘው ያለሁት ነገር አለ፣ ህይወቴን እያስተካከለልኝ ያለ ነገር። እሱን ነገር ማሰብ ስጀምር የሰው ንግግር ምንም ይሄን ያለ እንደሆነ ተሰማኝ። ማለት ምንም አይነት ኔጌቲቭ ነገር ቢናገረኝ ከስራዬ መቆም እንደሌለብኝ አይነት ነገር አሰብኩና ቀጠልኩ። ያው ያለው ዛሬ ታደለስ አሁን እንዳለው ነው። ኔጌቲቭ የሆኑ ሀሳቦችና ኮሜንቶች ይኖራሉ። በዛው ልክ ደግሞ በጣም ኢትዮጵያ ውስጥ በጣም ብዙ ቀን ሰዎች ደግሞ አሉ። እሷ ነፍሰ ጡር ናትና እንደዚህ አይነት ኮንቴንቶችን ስንሰራ እያዩ የሚመክሩትና የሚሰጡት አስተያየት አለ። ያንን መልካም ነገሮችን ሳይ ኦልሞስት ኔጌቲቮቹ ነገሮች በጣም ትንሽ ናቸው። ስለዚህ ኔጌቲቭ ነገር ብዙ ጊዜ የሚጎላው እንዲጎላ ራሳችን እድል ከሰጠ ነው ብቻ ነው። ስለዚህ ፖዚቲቭ የሆኑ አስተሳሰቦች አሉ፣ ፖዚቲቭ የሆኑ መልካም ጎኖች አሉና ሶሻል ሚዲያ ላይ እንደዚህ አይነት ፖዚቲቭ አቲቲዩዶች አሉ። ቻሌንጅ የሚያደርጉ ብዙ ነገሮችም ይኖራሉ እና ለብዙ ነገር ግን ለስራ ስለሚመች ፕላትፎርም መርጠናል ማለት ነው። እሺ አፍናይልስ እኛ ጋር ያው ኮመንቱም እንዳለው ነው። በጣም ስራ ደክሞ ምናምን ስለምንገባ መቅረጹ ላይ በጣም በቃ ኦልሞስት ሊመሽብን ይችላል። 7 ሰዓት ምናምን 8 ሰዓት ልንተኛ እንችላለን። ስራ ምሽተን ነው የምንገባው። ስለዚህ ከቴሌቪዥን እኩል ነው እየሰራችሁ ያላችሁት ማለት እኮ ነው። በዚህ ስራችን የኛ በቃ ከባድ ቆመሽ ነው ደክመሽ ነው ምናምን ውለሽ የምትገቢው። ለዛ አንደኛ እሱ ነገር በቃ ድካም እሱን እንትን ብለን ነው አሸንፈን ነው እየሰራን ያለ ነው። ቆዶ አላን ማለት እንደሌለብን ስለምናስብ ያንን እናደርጋለን። ኮመንት ላይ ደግሞ እግዚአብሔር ይመስገን እስካሁን መጥፎ ነገርም የለም። ወደፊትም ካለ ያው እሱን እየተውን ጥሩን ይዘን ወደፊት እንሄዳለን። በጣም አሪፍ። እሺ ግን ደግሞ ኮመንት እኮ መጥፎ ኔጌቲቭ ያለውን ያህል ፖዚቲቭም እንደው የሚያስቅ ደግሞ ይኖራል አይደል? ማትረሱት ግን የሚያስቅ ኮመንት አይዶን ያስቅ አላውቅም። ግን እኔ ማገዝ እወዳለሁ። የሴት ስራዎችን ተብሎ የሚታወቁት ማለት ነው። እንጀራ መጋገር ሊሆን ይችላል፣ ወጥ ምናምን መስራት ማለት ነው። አብሲጥዬ እንጀራ እየጋገርኩ አይነት እንትን ትችላለህ። ግን አብሲጥዬ እንጀራ መጋገር? አዎ። ከየት እንደተማርክን በዛው ብትነግረኝ።
ያው የተማርኩት ከእናቴ ነው። ሙሉ ዶሮ ምናምን ሁሉን ነገር አስተምራን ያሳደገች። ያው ሰው የሌለበት ብትሄድ ምንም ብትል በቃ ራስን ማድረግ ትችላለህ ብላ እኛ ቤት ግድ ነው። አሁን አሜሪካ ሂድ እኔ እመክርሃለሁ። እውነት እንደዚህ ተምሮ የሄደ ሰው ምንም አይሆንማ። እውነት ሂድ። እዛ ላይ አንድ የተሰጠን ኮመንት ነበረ ለእኔ ማለት ነው የተጻፈው በኢየሱስም ይላል ከፊት ከዛ ይላል። እሱን አረሳውም በጣም የኢየሱስም ጠርቶ ከዛ ደግሞ ኮመንት እሱን አረሳው። እዝናናለሁ ሳስበው ማለት ነው። ስቃይ አዎ ይሄ ትንሽ ከባድ ነው። የማይገናኝ ነገሮች ናቸው። እሺ ናትናኤል እኛ ጋር ደግሞ ይሄ አንድ ላይ የሆነ የሰራነው ቪዲዮ አለና እሱ ላይ ማሳቅ ሳይሆን ብቻ እኔ ኮሜንት ያደረገችው አለች እኔ የትኛው ክትባት ነው ያለፈኝ ምናምን የሚል ነገር አለ። እሺ ታደለስ ምንድነው የሆነ ጊዜ ሌሊት ላይ በሱ አማረኝ ብለኝ ኦልሞስት በሱ ኖርማሊ የሚበጠበጠው እንደዚህ ሆነ ነገር ውስጥ ገብቶ ሼክ ነው የሚደረገውና ከዛ በተለየ መንገድ በሱ አደረኩ። ውሃ ምናምን አደረኩ፣ ሙዝ፣ ማር፣ ያለቀ ማር፣ ከዛ ምንድነው ለውዝ ምናምን አደረኩኝና እሱን ሰራውላትና እዛ ላይ የተሰጡ ኮሜንቶች በጣም እያዝናኑ ነበር። አብዛኞቹ ሰዎች በሱ እንደዚህ ቀብጣለች እንደ ምናምን ሰዎች በፍና በተለየ መንገድ ሞክረውትም ደስ ያላቸው የተዝናኑበት ሰዎች ነበሩና እንደዚህ ትቅበጥ እንጂ በሱ ስንቱን ያሳደገች ባለውለታ እኔ ሀገር ባለውለታ አይደለም የተማሪ ደግሞ ባለውለታ አይደለም። ትቅበጥ በሱ በእውነት አሪፍ ኮሜንት ነው። ግን ደስ ይላል። አሁን ወደ ጥያቄዎች ልግባ ብዙ እንዳላዘናጋችሁ። ባለቤት ስንት ቀሚስ አላት ነው ጥያቄ። መጀመሪያ ደረስክበት? 8 ወይ 9 የትኛው ይሆን? 9 ይሁን 9 ናትናኤል 10 ታደለ 5 ምትል ይመስላል። 5 ባለቤትህ ስትናደድ በምን ታበርዳታለህ? ወይም ምን ስታረግ ትበርዳለሽ ታበርዳታለህ? ናትናኤል ያው ስትናደድ እኔ ትሪት በማድረግ በምን ማለት ወይ እየቀለድኩኝ ትሪት አደርጋታለሁ። እየቀለድክ ታበርዳታለህ? እሺ ዮናስ በማቀፍ እሺ ታደለ እየቀለድኩ እያጫወትኳት በማባበል ይሁን መልሱ ወይስ በመቀለድ? በመቀለድ። እሺ የመጨረሻው ጥያቄ ለባሎች፣ ባለቤትህ ቀጠሮ ሲኖራት ወይም ስትወጣ ወይም ፕሮግራም ሲኖራት ሳትጠቀም የማትወጣው የሜካፕ አይነት ምንድን ነው? ከታደለ ነው የምጀምረው። አክቹዋሊ ሜካፕ አትጠቀምም። የግድ መጠራት ካለብህ ሎሽን ምናምን ብቻ። ሎሽን ግን ሜካፕ አይደለም። አዎ ማለት ምንም አይነት ሜካፕ አሁን ራሱ ተቀብታለሽ ባይዘው አይኗን ኩል ጀስት ሜካፕ አሃ እንዴ አይደለም። በቃ ከሱ ውጪ ምንም አትጠቀምም። ኩል ብቻ ኩል። እሺ ዮናስ ቻፕስቲክም ሜካፕ ነው ይባላል? አይ ቻፕስቲክ ግን ይከብዳል። በቃ ማስካራ እና ኩል አንዱ ነው መሆን የሚችለው። ወይ ሁለቱን መመለስ አለባት ስትመጣ። ሁለቱንም ካላለች አንዱን ብቻ ካለችም ስለማይያዝ በቃ ማስካራ ኩል እንደዛ ነው ሊሆን የሚችለው። ሁለቱን እንያዘው ማስካራ እና ኩል። የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን እንጠራና የነሱን ምላሽ እንሰማለን። አብራችሁ እንኳን ደህና መጣችሁ። ጭብጨባችን ረዘም ላለ ጊዜ እንዲቆይ አድርጋችሁታል። ጥሩ። አሁን ወደ ጥያቄዎች ይላልፍ ነው። የመጀመሪያው ጥያቄ ባለቤትህ ስንት ቀሚስ አላት ብለን ነበረ ማለት። ኧረ እስከዛ ልቁጠር ቁጠርሽ። ስለዚህ ወደ እምነት ሊዳ ጠራ። የምር ጠራ በቁጥር ጠራው ቁጥሩ። ቆይ እኔም ልቁጠር። እሺ ቁጠሪ። ሜላትስ? በቃ 4 ቀሚስ ለባሰብሽ። አሳይልኝ ታደለ። ወይኔ ለአንድ። እሺ እምነት? በቃ ዝም ብዬ 10 እሺ አሳይልኝ።
ምንም ቢሆን ግን የጎደለ ቁጥር አትበሉ። እሺ ማለት አሁን ተስቷል መሰለኝ 10 ሻፋይ ተሳካ እንዴ? ዋው 10 ነው ግን ያለሽ? ኧረ ገምቼ ነው። ዋው እሺ፣ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ስትናደድ በምን ታበርዳታለህ ወይም ምን ስታረግ ታቀዘቅዛታለህ ነው ጥያቄ። ማለት አሁን አንቺ ነው የምጀምረው። ያው በቃ ይስመኛል ምናምን ይለማመጠኛል። ከዛ ዝርዝር አንድ መልስ አንድ ነው በቃ ሲያክፈኝ ምናምን ሲያክፈሽ ሻሳይልኝ ነው። ስቀልድ አይቀልድም? አይቀልድ አይመስላል አይመስለኝም። በዛ እንጂ አንተ እየቀለድክ ነው። እሺ ልቀጥል። እምነታ ሲያቅፍሽ አሳይልኝ። ካልሆነ ካልሆነ ምንድን ነው? አይ በጣም ስለምነግረው ሁሌ መመለስ አለበት። ስለዚህ ስትናደጅ እቀፈኝ ነው የምትይው? አዎ ጥሩ ነው። አንቺን እንዴት ግን እኔ ከተናደድኩኝ መታቀፍ ከባድ። ሜላት ያው ብዙ ጊዜ ስለሚቀልድ ቤት ውስጥ ምናምን ያው ይቀልድልኛል። ሲቀልድ ነው የሚያየው? አዎ ይቀልዳል፣ የሚያበርድሽ? ይስቃል፣ ይጫወታል። አዎ አሳይልኝ። የመጨረሻው ጥያቄ ጨረሰ። አንዳንድ ነው የቀረን። የመጨረሻው ጥያቄ ባለቤትህ ቀጠሮ ሲኖራት ወይም ፕሮግራም ሲኖራት ሳትቀባ ወይም ሳትጠቀም የምትወጣው የሜካፕ አይነት ምንድነው አለ። ማለት ኩል ሻሳይ እሺ አሁን ስምነት ኩል ነው የሚሆነው። ኩል ከዚህ ኮርጀሽ ነው ግን በእውነት አይደለም። አሳይል። ኩልና ማስካራ ነው ያለው። አንዱን ነው የመለስሽው ግን አውቀሻል። ኩልና ማስካራ ካላለች አንይዝም ብለናል። ሁለቱም መመለስ ነበር። እሺ ሜላት ያው እኔም ብዙ እንዲ ሜካፕ ስለማልጠቀም ሊል የሚችለው ኩል ነው። ኩል እሺ አሳይልኝ ታዲያ። እሺ የሁለተኛ ዙር ጥያቄዎቻችንን ጨርሰናል። 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። የ25000 ብር ተሸላሚዎች ትሆናላችሁ። ከኛ ጋር በጣም ቆንጆ ጊዜ እናሳልፋለን። በዛሬው እንተዋወቃለን ወይ ናትናኤልና ማህሌት 25 ነጥብ፣ ዮናስና እምነት 15 ነጥብ፣ ታደለና ሜላት 30 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ታደለና ሜላት ናችሁ። የ25000 ብር ተሸላሚዎች ናችሁ። እንኳን ደስ አላችሁ። ዮናስና እምነት እንዲሁም ናትናኤልና ማህሌት ደግሞ እዚህ ድረስ መጥታችሁ በጣም ቆንጆ ጊዜ ስለሰጣችሁኝ ከልብ አመሰግናለሁ። የዛሬው እንተዋወቃለን ነው ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ውብ ይሁን እንላለን። መልካም ጊዜ።